ቢቡይ ላይ ከዋበር ከተማ ከፍ ብሎ መድኃኒዓለም ጋር የመሸገው የአብይ አህመድ ሰራዊት ወይም የአብይ አህመድ ጀላፋ እነ ኮተግም ዛሬ ስብሰባ ላይ እርስ በርስ ተጋጥሞ 17 ሞት 30 ምናምን ቆስለኛ እንደዚህ መከላከያ ሲገጥም ጠላት እንደመጣ ዙና ዲሽቃ ብሬን ስናይፐር ሲተኮስና ሲተኳኮስ ውሏል። የቢቡኝ ወረዳ መነሻ አረና መከላከያ በቃው እየታፈነ ከ5 እስከ 10 ሚሊዮን የሚከፍል እኮ የአማራ ህዝብ በዚህ 8 ዓመት ውስጥ እኮ 17 ሴት እህቶቻችን ከወለጋ ዩኒቨርሲቲ ታፍነው አድራሻቸው የጠፋ እኮ በዚህ 8 ዓመት ውስጥ ነው። በድሽቃ በድሮን ትምህርት ቤት፣ ጤና ጣቢያ፣ መስጊድ፣ ቸርች፣ ቤተክርስቲያን እየተቃጠለ በድሮን ያለ እኮ በዚህ 8 ዓመት ውስጥ ነው። በዚህ 8 ዓመት ውስጥ እኮ ነው ጡት የተቆረጠ። በዚህ 8 ዓመት ውስጥ እኮ ነው እህል እየወጣ የሚደፋ። በዚህ 8 ዓመት ውስጥ እኮ ነው እህል፣ ጤፍ፣ ዱቄት፣ ሊጥ፣ ሽሮ የሚደፋ እኮ በዚህ 8 ዓመት ውስጥ ባለው መከላከያ ሰራዊት ውስጥ ነው። ታዲያ ይህን መንግስት አንድ ሆነን ከሰይጣን ጋር ብንታገለው ምኑ ላይ ነው ኖሩ? የት ጋር ነው ኖሩ? እስኪ ንገሩኝ። እነ ሆዳም የብልጽግና ሆዳሞች ሰሞኑን ደግሞ በዚህ ምንድን ነበር የምክክር ኮሚሽኑ አዲስ አበባ የኔ ናት አባቱ የሰጠው ትለት ማለት ነው። ብልጽግና በነገራችን ላይ እኮ በመለስ ዜናዊ ጊዜ ብልጽግና አዲስ አበባ እኮ ክልል 14 ተብላ እንደምትተዳደር ታውቃላችሁ። ክልል 14 እየተባለች ትተዳደር ነበር እኮ እነ ኩማ ደመቅሳ ባሉበት ማለት ነው። ድሬዳዋ ጅጅጋ የኔ ነው አለ እኮ። አክሱም፣ ላሊበላ፣ ኤልትራ እነ ማን ነበረች አንድ ከተማ ስሟ ጠፋችብኝ፣ በጣም ይቅርታ። እነ ባሬንቱ የኔ ናት አለ እኮ። እና ከእንደዚህ አይነት መንግስት ሆኖ እኮ ነው አስቡት። ግለሰብ ሆኖ ድርጅት ሆኖ የኔ ነው ቢል እኮ ችግር የለውም። አገር እየመራ ያለ መንግስት ይሄኔ ነው እያለ የሚያግበሰብስ ሆዲያ አይደለም። ከሰው ልጅ ጋር ቀርቶ ከሰይጣን ጋር መተባበር አስፈላጊ ነው። ከሰይጣን ጋር ሆኖ ማለት ነው። ድሮም ሌባን፣ ድሮም ከሃይማኖት ውጭ ሆነን፣ ድሮም ከህብረተሰቡ ስብና ውጭ የሚሆነውን ተሰብስቦ ነው የሀገራችን ህዝብ መምከር ከሆነ መምከር አለበት። ጸበል ከወሰደው ጸበል የሚወስደው አልበዛ መረሸን ካለበት ተሰብስቦ ነው። አይደለም ከቲፒኤልኤፍ አይደለም ከኤልትራ ጋር ቀርቶ ነው የምልህ። ሰይጣንም ይሁን ተስፋ ቁረጡ። በቃ ሰሜኖች አንድነን ምን አባት አመጣ እያንዳንድ ምን ታመጣለህ? እኛ የአማራ ፋኖ ብሔራዊ ንቅናቄን ያንግቦ የተነሳውን ዓላማ የሚደግፍ አካል ካገኘን ሰይጣንም ይሁን ዳቢሎስ ያቀንድ አውጣም ይሁን ቀንዱ እንደዚህ ትላልቁ ዳቢሎስ ማለት ነው በአንዳንድ እንትን የምናየው እሱም ይሁን ብልጽግናን ለመጣል የሚያግዘን ካለ እንስማማለን። ምን አባት አመጣለሁ? አዘርባይጃን እኛ ክላሽ አስረዳንም እኮ እንደ ብልጽግና። ቱርክ ድሮን አሰጠንም እኮ እንደ ብልጽግና። አረብ ኤሚሬትስ ድሮን እኮ እንደ ብልጽግና አትረዳንም። እና አረብ እኮ ለኛ አይረዱን እንዴ? ኤልትራ ሀገር ልታፈርስ ነው። አንተ እንዴት ቤንሻንጉል ጉሙዝ ላይ ማሰልጠኛ ከፍተህ የሱዳን አማጽያንን ማሰልጠኛ ከፍተህ እያሰለጠንክ አይደለም እንዴ? የእጅህን ነው የምታገኝ እኮ። አፋር እንትን ላይ ደጋቡር አይደለም እንትን ቡሬ የሚባል ከተማ አለ አፋር ውስጥ። ቡሬ የሚባል ከተማ አለ። እዛ እኮ የኤልትራን አማጽዮች እኮ የሰለጥኑ ነበር ከዛሬ 3 እና 4 ዓመት በፊት። ኤልትራ ውስጥ አፋሮች አሉ። ኤልትራን መንግስት እንዲገነጥሉ፣ የኤልትራን መንግስት እንዲቃወሙ፣ እንዲዋጉ ብልጽግና ያሰለጥናቸው ነበር። ቡሬ ማንዳ የሚባል ቦታ ማለት ነው። እና ያንተም የእጅ ነው ምንድነው ነው? እስኪ ንገረኝ። የሱዳን መንግስት ለመገልበጥ የሱዳን አማጽያን እዚህ ቤንሻንጉል ካምፕ ሰርተህ አረብ ኤሚሬትስ በሰራችልህ ካምፕ እያሰለጠንክ ነበር እኮ።
የኤርትራን መንግስት ለመጣል አፋር ኤርትራውያን ሆኖ ኤርትራ ውስጥ ያሉ አፋሮችን እዚህ ቡሬ ማንዳ አደራጅተህ እያሰለጠንክ ነበር። አዲስ አበባ ቢሮ ሰጣቸው ነበር ለአፋሮች ለኤርትራን አፋሮች ውስጥ ኢሳያስ አፈወርቂ እንዲገነጥሉ እና የእጅ እኮ ነው። ምንድነው ነው እስኪ ንገረኝ። ባዘራው ልክ ነው የምታጭደው። ደግሞ ለሰው ልጅ ጊዜ ነው ጀግንነቱ። የሰው ልጅ ጀግና የለው በመሰረቱ ማለት ነው። ማንም ሰው ጀግና የሚሆነው ጊዜ ነው ጀግና የሚያደርገው። ስለዚህ ብልጽግናን ለመጣል የሚረዳን አካል ካለ ሰይጣን የሚሆን ሰሜኖች አንድንን በቃ እንኳን የሶማሌ ነፃነት ታጋይ ተጨምሮን እንኳን የአፋር የነፃነት ታጋዮች ተጨምሮን እንኳን የጋምቤላ እንኳን የጉሙዝ የነፃነት ታጋዮች ተጨምሮ ማለት ነው። አዎ ምን ታመጣለህ? ዞሮ ዞሮ በቃ አልቅሰህ ነው የምትቀረው። ምንም ስለማታመጣ ነው። በቃ አንድ ነን እኛ። እስኪ ምን ትሆን? ሰሜኖች አንድ ነን በቃ። እስኪ ምን አባት አመጣለህ? ምንድን ልትሆን? ምንድነው ነው እስኪ ነገር ወየው ድሮን ሰጠውን እነ ሱዳን እነ ኤርትራ ወየው መድፍ ወየው ታንክ ሰጠውን። ያን እናየው ነበረ። ሰሞኑን በድጋሜ አማራና ትግራዊን ለማጣላት በህወሓት ጦርነት ጊዜ የተደረጉ አንዳንድ ግፎችን በኢንቦክስ የላካችሁልኝ ነው። ለምሳሌ ሁለት ባለየ የትግራይ የህወሓት ወታደሮች ሁለት ሽማግሌዎችን ሲያደባድቡ ትዝ ይላችኋል። እንደዚህ ያባባሉ ሌላም እንደዚህ ሲጠይቁ በቃል ደረጃ ምናምን የነበሩ ግፍ የምትሏቸውን እያላካችሁልኝ ነው። ጥሩ አረሳ ነው። ግን ደግሞ እግረ መንገዱን አዲስ አበባ ዙሪያ አማራ በመሆኗ ምክንያት ሆዷ የተቀደደችውን ነፍሰ ጡር ላኩልኝ። በወለጋ የአማራ ኩላሊት ተጠብሶ ተወጥቶ ተጠብሶ መበላቱን ላኩልኝ። በአዲስ አበባ በቡራዩ ያረገዘችው አማራ ነው እየተባለ ነፍሰ ጡር ቀደው አውጥተው ነፍሷ እስኪወጣ ድረስ ያወጡትን ቀደው ያወጡትን ጽንስ ያሸከማትን እናት ላኩልኝ። በጅምላ በግሪደር በአንድ ላይ የተቀበረውን 150 አማራ ላኩልኝ። ይሄ ሁሉ ግፍ በትግሬ የተፈጸመ አይደለም። ስለዚህ የኦሮሞማንም የብልጽግናን መከራ ጨምር ለምን አትልኩትም? ሺህ ጊዜ ቢሆን ሺህ ጊዜ ቢወራ ሺህ ጊዜ ብታወሩ ብልጽግና በአማራ ላይ የፈጸመው ዘመን ምናልባትም ሊስተካከለው የሚችለው ብልጽግና በአማራ ላይ የፈጸመው ግፍና መከራ ሊስተካከለው የሚችለው የጀርመኑ ናዚ በእስራኤል ላይ የፈጸመው መከራ ነው ምናልባት። ከዛ ውጭ ግን ወደር የለውም። አፍሪካ ላይ ወደር የለውም። ይሄ ሁቲስና ቱሲ የሚባለው የሩዋንዳው ኧረ አይደርስበትም። በዓለም አስከፊ መከራ ውስጥ ነው ያለው አማራ። በዓለም ባመናቸው ሰው ብሎ ሀጎኑ ባስጠጋቸው ሰዎች ታርዶ ኩላሊቱ የተበላ ህዝብ ነው አማራ በኦሮሞ መንግስት በብልጽግና። ስለዚህ በየትኛውም ስሌት ነገር ብትሰሩ ለማያዝ ብትሞክሩ በድጋሜ ከትግራይ ጋር የሚጣላ አማራ የለም። ችግሮቻችን ሁሉ በሰላም እንፈታለን እንጂ በቃ የብልጽግናን ስልጣን ለማራዘም አይደለም ከትግሬ ጋር ከግብጽ ጋር የሚዋጋ አማራ የለም። ነፃ ሆነም በአማራ በራሱ እቅድ ራሱን ነፃ ያደርጋል እንጂ ከብልጽግና ተለጥፈን የምናረጋግጠው መብት ስለሌለ የኛ ጠላት ብልጽግና ነው። ብልጽግናን ለማጥፋት የትኛውንም አማራጭ እንወስዳለን። ሁሉም አማራ በዚህ ሊጸና ይገባል። ሰሞኑን ትግሬ መጣባችሁ እያለ ወጣት እያፈሰ ነው። ሁሉም እናቶች፣ አባቶች፣ ኢትዮጵያውያንና አማራውያን ጥንቃቄ አድርጉ። ልጆቻችሁ ወደ ከተማ እንዳይሄዱ ኮፒ ፔስት ሼር ላይክ ኮሜንት አድርጉት። እንግዲህ ይሄ ጥምረታችን ነው ብልጽግናን ከግርስ ተራሱ የሚያንቀጠቅጠው ያለ ካሁን በፊት አዋግቶናል ብልጽግና። በነገራችን ላይ እኔ ትግራይን እጅግ በጣም ካስከፋ አውቃቸዋለሁኝ። በሰሜኑ በኤርትራና ኢትዮጵያ በነበራት ውጊያ ጊዜ ማለት ነው። ረጅሙን የትግል ዕድሜን ትግራይ ውስጥ ነው ያሳለፍኩትኝ። ከሀስከፈ ነው ማውቃት እንዳልኳችሁ ትግራይን እና አዋግቶናል ከወንድሞቻችን ጋር ባለፈው ውጊያ ጊዜ ማለት ነው። አሁን ግን እንደዛ የሚደነቁርለት የአማራ ወጣት የለም። እውነት ለመናገር ከኤርትራ ጋር በቀይ ባህር ምክንያት ሊዋጋ የነበረውን ብልጽግና እንዳይዋጋ ወገቡን ያረደው የአማራ ፋኖ ነው። እርግጠኛ ነኝ የምነግራችሁ ማለት የአማራ ፋኖ አይመለከተኝም፣ እኔ ቀይ ባህር ሂጄ የማፈሰው ደም የለኝም። ምክንያቱም አማራ ኢትዮጵያ ምድር ላይ እንዳትኖር ተብሎ የተዋወጀበት ማህበረሰብ
ሌላ ጋር ሄዶ የሚዋጋበት አንድም ኮዝ አንድም ምክንያት የለውም ብሎ በማወጁ ምክንያት የብልጽግናው የደንቆሮ የበሻሻው ደንቆሮ አቶ አብይ አህመድ ያቀደው ሁሉ ሳይሳካለት ቀርቷል ማለት ነው። አሁን ደግሞ በሁለተኛ ጊዜ ከቲፒኤልኤፍ ጋር ሊያዋጋን መከራውን አይቶ ነበረ። ታዲያ በበሳል አመራሮቻችን ሂሳብ ሰርተው የአብይ አህመድን ቁማር በልተውታል። ጀግኖች ፋኖ አመራሮችና የሰሜኖች ተብለው ዛሬ ሰሜኖች መጡልህ። አሁን እንመጣለን፣ እየመጣን ነው፣ ጠብቀን። የትም ስለማድርስ ዋት ነው። ስለዚህ እኛና ቲፒኤልኤፍን ለማዋጋት ነው አቅዶ የነበረ አገዛዙ፣ አልሆነለትም። ወገቡን አርደነዋል፣ ወገቡን ቀጭተነዋል። በቃ እሱ ቲፒኤልኤፍን ይስባል፣ እኛን ወደፊት ያደርግና እሱ ወደኋላ እሳት ሲነድ ያን ሊሞቅ ነው የነበር። አሁን ራሱ ተማግዶበታል። ከበን እንቀጠቅጠዋለን፣ የትም አባቱ ስለማይደርስ ማለት ነው። አዎ የትም ስለማይደርስ ማለት ነው። ሱሪውን እያስወለቅን ነው፣ እያስወለቅን። ትናንትና ለምሳሌ ምን ይልክ በዚህ 3 ቀን ውስጥ ዙ ማርኳል፣ ራያ ላይ ማለት ነው። ዙ አሯሩጦ ማለት ነው። ሞርተር ድሽቃ ማርኳል። የት አባቱን ተጫውተንበታል። ይሄን ኮተግም የብርሃኑ ጁላ ወታደር ቀኝ እጁን እየቆረጥን እንሰደዋለን። ቆማጣ ነው የምናደርገው። አጠቃላይ አይኑ ጠፋ፣ አንላቀቃት። የማናባቱን እህት የማናባቱን እናት ለ4 ለ5 ደፍሮ የት አባቱን ሊያራ አንላቀቅ። በሉ እንግዲህ ወንድሞቼ ወደ ስራ ልሄድ ነው። እንግዲህ 12 ሰዓት 25 ጉዳይ ለአንድ እያለ ነው የኔ ሰዓት ያለው። ያው የኛን ኑሮ ታውቁታላችሁኝ። እንግዲህ የኔ ተራም እየደረሰ ነው፣ ወደ ዋርድያ ጥበቃ ማለት ነው። ሌላ ስራ ካለም ያው ወደ ስራ እንዘምታለን ማለት ነው። የኔ ብርሃኑ ጁላ ኮተግን ያነቅለን ለማውጣት ኦፕሬሽን እንሰራለን። ስለዚህ እንደዛ አይነት ስራ ካለም ወደዛ መዘጋጀት ስላለብኝ ጓደኞችም እየጠበቁኝ ስለሆነ ያክብርልኝ። እንግዲህ ሰዓት ካገኘሁኝ ልናወራ እንችላለን ማለት ነው። ከዛ ውጭ ሰላም ሁኑ። አመሰግናለሁ።